ቅመሞች እባካችሁ ስደት ከዩኒቨርሲቲ በላይ ናት። ባዶ ለመቅረት ከሆነ ለምን ከሀገርሽ ወጣሽ? እዛው የእናትሽን ጠረን እያጣጣምሽ አትኖሪም? ምን ልትሰሪ ወጣሽ? ባዶ ለመቅረት ከሆነ ያንቺን ጉልበት አንቺ የለፋሽበትን ለምን ሌላ ይበላዋል? ለምን? ምንም ያህል ብትወጂው ያ ሰው፣ ምንም ያህል በቃ ፍቅር ቢኖርሽ ለዛ ሰው፣ አንቺ እሱን መውደድሽ በራሱ ከጊፍት በላይ ነው ውዶች። ወላሂ አንቺ ያንን ሰው ይሄ የምትከታተዩ ሰው ላይቭ ላይ ወይ ጌም ሲጫወት የምታዩ ሰው አንቺ እሱን ማየትሽና እሱን መውደድሽ ታብ እንኳን አታደርጊ፣ ትልቅ ነገር ነው። በአንቺ መታየቱ ሊኮራ ይገባል። ወላሂ ስለዚህ እባካችሁ እኔ አንዳንዴ እንደ ቀልድ የማወራውን ነገር አስገቡት፣ ከግምት ውስጥ አስገቡት። ወላሂ ምሬን ነው። ኢትስ ኖት ፋን። እኔ እየቀለድኩ አይደለም። አይ ሃቭ አ ሎት ኦፍ ኤክስፒሪየንስ እኔ ስደት ላይ 12 ዓመት ነው ስደት የኖርኩት። ፕሊዝ ራሳችሁን በምንም ነገር አስቀድሙ። ገንዘባችሁን ሴቭ አድርጉ። በትርኪ ምርኪ ነገር ብራችሁን አታጥፉ። እባካችሁ። ስላዳመጣችሁኝ አመሰግናለሁ። ከዚህ በላይ ምንም አልጨምርላችሁ። መናገር ያለብኝን ተናግሬያለሁ። ቁም ነገር አበዛ። ወደ ቀልዴ ልግባ። كن فيكون حبيبتي يا عمري. يا حليا يا حيكم. هلا زوزو. عيشنا يمطال امباي አንቺ እንደምን አለሽ? እኔስ ደህና ነኝ። እኔ ጋር ይኸውላችሁ ቁም ነገር ብትፈልጉ፣ ቀልድ ብትፈልጉ፣ አሮጊት ሴትዮን ብትፈልጉ እኔ ጋር አለች። አሮጊት ሴትዮ አለች እኔ ጋር። ኧረ ታብታቡን ተውት። እኔ ታብታብ አልፈልግም። ማታ ታብታብ ማን ሊያደርግልኝ ነው ደግሞ? ማታ ታብታብ ማን ሊያደርግልኝ ነው? የቀኑ እጄ ያመመኝ ልትይ ነው? ጣቴ ያመመኝ ልትይ ነው? ታየው ታብታቡን አልፈልግም። እንዴት ያለሁት ነው? አይ ነገረኞቹ ሰዎች ሲመጡ ነው ጊፍት የሚሰጠኝ የለም። ታብታቤ ነው ሰው የሚያደርገኝ። አይ ሙባረክ ሰላም። አላሁ ሙስተዓን። ቴንክ ዩ ማራይ። የኔ አበባ ነክ የምወድ የዘወትር በልቤ የማኖርህ የኔ አበባ ነህ የኔ አበባ ነህ የኔ አበባ ነህ የኔ አበባ ነክ የኔ አበባ ነክ። አሁን እኮ እኔ ለአረፋ ልሳፈር ነው። ዜሮ ነኝ እኔ። አሁን እንዴት ነው የምሳፈረው? ትኬት ስንት ገባ እናንተ? ትኬት ደግሞ ስንት ገባ ትኬት? እስቲ ትኬት ጀባ የሚለኝ ሰው የለም? በአላህ ወላሂ ዱዓ አደርግላችኋለሁ። የኔ ዱዓ ደግሞ ወላሂ ለሰው ሲሆን ይሰራል። ቶሎ ነው የሚሰራው። ለራሴ ሲሆን ይዘገይብኛል። ግን ሰብር بعد الخير። አዎ ለአላህ ብዬ እወድሻለሁ። አሚን። ወላሂ እኔም እወድሃለሁ። እኔም እወድሃለሁ። እኔ መጠላው የለም፣ ጠላቴንም አልጠላም። ያው ነገር ሲፈልገኝ ዝም ብዬ ሄድበታለሁ እንጂ እኔ ለምን እጠላዋለሁ? ለየት የሚያደርገኝ የሚጠሉኝን መውደዴ ነው። ምን ቸገረኝ? ሲጠሉኝ ውለው ይደሩ።
አዎ እኔ ክፋት አይኖርብኝ። አዎ አላህ ሀጃህን ያስተካክልልክ ያ ረብ። አላህ አንተና እሱን የምታውቁትን ጉዳይ አላህ ይጨርስልክ፣ አላህ ያግራልክ። አላህ እንደ ሰው አይደለም። እኔ በቡና ቁርስና በዱዓ ያደግኩ ሴትዮ ነኝ። አላህ የልብህን ሀጃ ይሙላልክ፣ አላህ ይረዝቅክ። በሄድክበት ሁሉ አላህ ይረዝቅ፣ በራህን ይክፈትልህ። ጉል አሚን፣ ጉሉ አሚን ያ በናት እንቱ በዓድ ጉሉ አሚን። ወላሂ ነገርኳችሁ። እኔ በቡና ቁርስና በዱዓ ነው። ከለዛ እኮ ነው ዱዓዬ እንደዚህ የሚጣፍጠው። ሕፃን ሆኜ በቡና ቁርስ እንዲህ ቡና ከሚጠጡ ሰዎች መሀል ሆኜ ድክ ድክ እያልኩኝ በቃ የኔ ፈርጭ ደቂ እየተባልኩ ዱዓ እየተደረገ ያደግኩ ሴትዮ ነኝ። ስለዚህ ዱዓዬን አትጥሉት። የእናቴ ዱዓ ደግሞ ቶሎ ነው የሚደርሰው። አላህ እድሜዋን ያርዝመው። አላህ እድሜዋን ያርዝመው። የኔ እናት ዱዓ ቶሎ ነው የሚደርሰው። ከሷ ነው ዱዓ የሚወረድኩት። ሁሌ ጎንበስ ብዬ እጅ ሳስታጥብ ዱዓ ታደርግልኝ ነበር። ሁሌ ጎንበስ ብዬ እጅ ሳስታጥብ መቅቡል ያርግላት። አላህ እድሜዋን ያርዝመው። ግን ማለት ነው ለምንድን ነው የኛ ሀገር ሰዎች ጎረቤቶቻችንም ቤተሰቦቻችንም ጎንበስ ብለን እጅ ስናስታጥባቸው ጎንበስ ብለን ለምንድን ነው ቶሎ ግን ታጥበው ማይጨርሱት? ወገብ የሚቆርጡት ለምንድን ነው? ዱዓው እንዲረዝም ነው። እኛ ወገባችን በልጅነታችን ችግር እንዲያመጣ ነው። ጎንበስ ብለን እንድንቀር ነው። ለምንድን ነው ጎንበስ ቶሎ ታጥበው ማይጨርሱት? ጎንበስ ብለን እንዲህ ስናስታጥባቸው ገጥሟችሁ አያውቅም? ወላ እኔ ብቻ ነኝ ወይስ ሁሉም ቦታ ነው? ጎረቤቶችም የሰፈሩ ሰው እኛ ቤትም ስናስታጥብ ጎንበስ ብለን ነው የምንቀረው ረጅም ሰዓት። ምን አይነት እየታጠቡ ነው? እኔ ብቻ ነኝ ውዶቼ? በአላህ እንዲህ አይነት ሌላ ቤተሰብ አለ ማለት ሌላ ቦታ አለ? ረጅም ሰዓት ለእኔ ረጅም ነው። እንዲህ ብላችሁ ቆይ ላሳያችሁ። አሁን እጅ እያስታጠባችሁ በሲኒ ላሳያችሁ። በሲኒ እንዲህ ብላችሁ እጅ እያስታጠባችሁ እንዲህ ጎንበስ ብለን ነው እጅ እናስታጠበው ውዶች። እንዲህ እያስታጠባችሁ እንዲህ ነው። እንዲህ እያስታጠባችሁ ጎንበስ ብላችሁ ነው የምትቀሩት። እንዲህ ብላችሁ ምን አውቃለሁ እኔ ምን እንደሆነ አላውቅም። እንዴት እንደሚያደክም መቅረት ያለበት ባህል ነው ይሄ እንዴ! በተለይ አባቶች ወላሂ ለአፌ እናንተ ወላሂ ቀሰምን ብላ በተለይ አባቶች ዋይ ስቃይ። መቀመጫሽን አየሁት ለራሱ ተለጥፎ ኮንበርሳቱ ሆኖ አላየሽው ምን አገባኝ። አባቶች ጎንበስ ብላችሁ ቀና አትሉም። አባቶች እጅ ሲታጠቡ ላኢላሀ ኢለላህ ወይ ተገትሬ ነበር የማንቆረቁርላቸው። ውይ አንቺ ሰነፍ ነሽ። ተገትረሽ የምታንቆረቁሪ ከሆነ ክብር የለሽም የኔ እናት። ተገትረሽ የምታንቆረቁሪ ከሆነ ክብር የለሽም። አባቶች እንደውም እናቶች ይሻላል እንዲህ ብለው ቶሎ አባቶች ሲሆኑ ትላልቅ ሰዎች ሲሆኑ ደግሞ ወይኔ ላላህ መቼ ነው የሚጨርሰው ትያለሽ? ጎንበስ ብለሽ እያስታጠብሽ መቼ ነው የሚጨርሰው? እኔ አሁንም ሀገር ቤት ሲሄድ እጅ እንደዛ ነው የምንታጠበው። እኛ ቤት ጎንበስ ብለን ነው የምናስታጥበው። ሀገር ቤት ሲሄድ አሁን ጭራሽ አቅም የለኝም። ድሮስ እንደው ለምጄው ጠንክሬበት ነበር። አሁን አቅም የለኝም። ያው እዚህ ሀገር ታውቃላችሁ ጎንበስ ስል
የአመታት የቆምኩ ነው የሚመስለኝ ጎንበስ ብዬ ሳስታጥ አመታት የቆምኩ ነው የሚመስለኝ። አባቴ አልጨረስክም እለዋለሁ። አልበቃህም? ውሃ ትጨምሪያለሽ። እንደውም እንዲህ ብለሽ ካስታጠብሽ በጆግ ውሃው አልቆ ሌላ ውሃ ልታመጪ ትሄጃለሽ። እንደገና ጎንበስ ልትይ ግን ያንስባቸዋል የኔ አባቶች። እሺ ሶሪዬ ማማ ያንስባቸዋል። እኔ ከእናቴ በላይ አባቴን እወዳለሁ። በነገራችሁ ላይ ከእናቴ በላይ አባቴን በጣም ነው የምወደው። እንዲያይቸው መከፋቱን አውቃለሁ። እንዲያይቸው ማሙድ ወይን ፍዝዝ ካለብኝ እንዲያይቸው አባቴ በጣም ስለምወደው ነው መሰለኝ። አይቸው የሆነ ጉድለት እረዳለሁ። በቃ ሆድ ነው የሚብሰኝ። ከዛ ቀን ጠላ አድርጌው ስጄ ጠይቀዋለሁ። ስሄድ አገር ቤት ስሄድ ጋሼ ነው የምለው አባቴ። ባቢ ዳዲ ምናምን የለም፣ ባህሌ ነው ጋሼ ነው የምለው አባቴ። ባህላችን ነው። እኛ ኢትዮጵያ ነኝ ጋሼ ነው የምለው። ጋሼ ምነው ችግር አለ? ምን ነው ፊት ላይ ደህና ነገር አላይ? አብሽርን ያለው የጎደለ ነገር ካለ ንገረኝ። እናቴን አልላት እኔ አባቴ በቃ እናት ትናገራለች አትደብቅማ። አባት ስለሚደብቅ ስለማያወራው አብሽር እለዋለሁ። አባቴ ከሌለ እኮ አልከበርም አይደል? ወላ አባት ከሌለ አትከበሩ። አባታችሁ እያለ በህይወት አክብራችሁ ካላስከበራችሁት፣ ራሳችሁንም ካላስከበራችሁ አትከበሩም። የአባት ክብር ደግሞ ይለያል። ይሄ ስል እናትን እየጣልኩ አይደለም። እናት ቦታ አላት እና አብሽር ከጎን ካለው አባቴ እንደዚህ ነው። እንዲህ ግራ ገባኝ። አብሽር እኔ ልጅክ እያለሁ አባቴ አብሽር እኔ ልጅክ እያለሁ ለአንተ ካልሆንኩ ለማን ልሆን ነው የምለው? ለማን ልሆን ነው? አብሽር አባቴ በምችለውን ያለው ብዬ ግንባሩን ስሜ ግራ የገባው የነበረው ፊቱ፣ ሀዘንን ያነበብኩበትን ፊቱ። እሱ እኮ የሳቀ ጫውተ ሊሆን ይችላል፣ ግን እኔ ሀዘኑ አነባዋለሁ ከውስጡ። ለምን? ትክክለኛ ፍቅር ነው ለአባቴ ያለኝ። አብሽር ብዬ ግንባሩን ስሜ የደስታው ያለቅሳል። ወላ አብሽር ማለቴ ግንባሩን መሳሜ በራሱ የደስታው ያስለቅሰዋል። ይኔ አባት አላህ እድሜክን ያርዝመው።